እና ደስ ይለኛል። ማስተር ሶፊ ጆርናሊስት ስለሆነ በሌላ በምድራዊ ህይወቱ ያው ሌላ ዓለም ማለት ነው። በሌላው ዓለም ጆርናሊስት አንተም ታውቀዋለህና እሱም ጥያቄ ይዞ ይምጣ፣ እኔም የራስን ጥያቄ ይዤ እመጣለሁ። አንተም የራስን ይዘህ ትመጣና እሳቸው መልሶች ሰዎች እንዲማሩ ለምን ሃይማኖት መስበክን አይደለም እያልኩ ያለሁት። ለምን እኔ በጣም የማምነው የምወደው እውነትም መንገድም መዳንም እስልምና ነው ብዬ ተቀብዬ እየኖርኩ ነው። አንተም የራስህ የሆነ መንገድ አለህና እኔ አሁን በዚህ ባለኝ ስታንዳርድ ወር ደግሞ ባለኝ የእምነት ጥንካሬ እዮዳ እኔን ሰብኮኝ ሊቀይረኝ አይችልም። እኔ ደግሞ አንተን ሰብኬ ልቀይረህ አልችልም። ግን ጀነራል የሆነ የሰውኛ ወሬ ማለት ለሰው የሚጠቅም ለትውልድ የሚጠቅም ነገር እየተጠያየቅን መልስም እያገኘንበት ሰውም ደግሞ ከሰው የሚመጣም ጥያቄ ኮሜንት ላይ እንዲገባ አድርገን ቪዲዮ ሰርተን በስርዓቱ ቪዲዮ ሰርተን ቀጠሮ አድርገን ዛሬ ፓስተር ሶፊ እና መንሱርን ጥያቄ ልጠይቅ ነው። ለምን አዲስ ኮንቴንት ለመፍጠር ስለፈለግኩ ነው። አሁን 24 ሰዓት ስለ ፓስተር ስለ ፕሮቴስታንት ብቻ ብታወራ አንደኛ ነገር ቦሪንግ ይሆንብሃል። አንተ እንትኑን አውዱንም ከመቀየር አኳያ እኔም ዮዳንና ፓስተር ሶፊ ነገ በዚህ ሰዓት ላይቭ ላይ እንገናኛለን። ምን ልጠይቅላችሁ? ሰው መጠየቅ የሚፈልገውን ጥያቄ በኮሜንት ሰብስበን በራሴም ጨምረን የሆነ ቀጠሮ እናደርጋለን። ሶስታችንም ቪዲዮ እንሰራለን። ከዛ በኋላ ገባ ሰው አይምሮ ላይ የሆነ የሚወስደው ነገር ይኖራል። እኔ ጋር አሁን ኦልሞስት ወደ 800-900 ሰው አለ። እናንተ ጋር እንደዛው 1000 ይኖራል እና ቀጠሮና ቪዲዮ ደግሞ ሲሆን ለሰውም የሚጠቅም እምነትህንም እዛችሁ አንዳንድ ቦታ ላይ ያካተት ማለት ነው። ይሄ ዳይሬክት ስብከት ሳይሆን ለምን ዳይሬክት ስብከት ሲሆን ያው እንትን ይፈልጋልና ቀለል እያደረግን የምንኖርበትን ነገር ብናመቻች የሚል ሀሳብ ነው። አይ ጥሩ ሀሳብ ነው። ብዙ እኮ ላይፍ ኤክስፔሪየንስም አለ። አሁን እንግዲህ ኦልሞስት ሶሻል ሚዲያ ራሱ ከ5 ዓመት በላይ የቆየ ነው። ብዙ ነገር አሳልፈናል እና አይ ቲንክ ጠቃሚ ነው እንደዚህ ሰዎች ተቀምጠው ከተለያየ እምነት ነው። አሁን ፈለገ አጥናቴዎስ እና ፓስተር ሶፊን ባየውበት ስለፈለገ አጥናቴዎስ የነበረኝን አመለካከት ሶፊን ሊቀይረው አድርጓል። የእነሱን ጓደኝነት ለካክ ሰው የተለያየ እምነት ይዞ በሀሳብ ቢለያይም ሁሌን እንደምለው መንሱር ታውቃለህ፣ የኔ ቤት እንደዛ ነው። በሀሳብ ብትለያይም ሰዋዊ ኢትዮጵያዊ ነን ገባ። ከዛ ደግሞ ሰው ነን እንዳልከው መንሱርን ያልቀይረውም ሰብኬ መንሱርን አይቀይረም ሰብኮ ፓስተር ሶፊም ደስ ይላል። ግን ስንወያይ ስንነጋገር ልንማማርበት የምንችል ነገር አለ። ከአንተ ኤክስፔሪየንስ ከአንተ እምነት ከአንተ በሁሉም እንትን እንደዚህ ቁጭ ብለን ሸር ስናደርግ ሶሻል ሚዲያ ላይ ካየን አይቀር እኔ መንሱር እመለከታለሁ። በጣም የተለያየ ነገር ክሬት ታደርጋለህ። ዝም ብለህ እኮ 2.1 ሚሊዮን አትገባም አይደል እንዴ? ብዙ ነገር ክሬት ስለምታደርግ ማህበረሰብን የሚጠቅም ሰዎቹ አይምሯቸው እንዲያስብ ስለምታደርግ ያን እንትን አፕሪሺየት የተደረገ አይመስለኝም። ክሬቲቪቲ ብዙ ነገሮችን ፈርቀዳጅ ነው። ፋና ወጊ ይሆናል በቲክቶክ ላይ አይደል ሚሊዮን ለመግባት ምን ለመሆን የተለያዩ ነገሮች እና ደስ ይለኛል። መንሱር እኔ አሁን ረጋ ብዬ ሰከንድ ብዬ ከሰው ጋር የምወያይ ሰው ነኝ። ያው እስከዚያ ድረስ አደረገው የነበረው ሆን ብዬ መፍጠር የምፈልጋቸው ነገር ስለነበረ ፈጥሬያቸው ጥሩ ሪዞልት አግኝቻለሁ። አሁን ግን ደግሞ በጣም እውነቱን እዮዳብን የምታዩበት ፓስተር እዮዳብን ትክክለኛውን የምታዩበት ይሆናል እና ደስ ይለኛል። ታ ሶፊ እንቅላለች እንዲህ እንደዛ አድርገን ለመቼ ይሁን ፓስተር ሶፊ ምን ትላለህ? ቀጠሮ አድርገን ሲሪየስ የሆነ ነገር ቀጠሮ እናደርግ፣ ቪዲዮ እንሰራለን። ያን ቀን ወደ ላይቭ ለመግባት 1 ሰዓት 2 ሰዓት ሲቀርን ከ2 ሰዓት በኋላ ላይቭ ላይ ዮዳብ ይመጣል፣ ፓስተር ሶፊ ይመጣል፣ እኔም አለው። ሁለቱም ልጠይቅላችሁ። አንተም ከ2 ሰዓት በኋላ ወደ ላይቭ እገባለሁ። መንሱር ዮዳብ ምን ልጠይቅላችሁ? በሳምንት አንዳንድ ቀን እንደዚህ አይነት ነገር ብንፈጠር which is good። ሰው ከኛም የሚወስደው ብዙ ነገር አለ። 10 ደቂቃ እኔ ላይፍ ኤክስፒሪየንስን 10 ደቂቃ አንተ 10 ደቂቃ ከዛ በኋላ ወደ ጥያቄ እንገባለን ማለት ነው። ከዛ ደግሞ በኮሜንት የሚመጡ ነገሮችን ደግሞ እናያለን። ትረስት ሚ በጣም ብዙ ነገር እንትን ማድረግ እንችላለን። ይሄ ትውልድ እንትን ይፈልጋል። አሁን በእስልምና ሐዲስ በየቀኑ ሲነገርህ አዲስ ነው ይላል። አዲስ ነው ማለት
ሰምተዋል እኮ ያንን ነገር ግን ያንቃል። ሰምተዋል አይደለ? ስለዚህ በየቀኑ የሆነ ጥሩ ጥሩ ነገር ለትውልዱ እንትን ብናደርግ ጥሩ ነገር ነው ብዬ ነው። እኛ ሁሌ ስለ ፖለቲካ ማውራት የለብንም። ሁሌ ስለ እምነታች ብቻ መሆን የለበትም። ሁሌ ስለ መሰዳደብ ብቻ መሆን የለበትም እና ከዛ አውድ ወተን ቲክቶኩን ውበት ያለው ነገር ሌላም ጊዜ ደግሞ ሌላ ሰው እንጨምራለን። ገብቶሃል አይደለ? ኢዮዳብ ቤት ይከፈታል። ገስት ላይ ደግሞ እንገባና ብዙ ሰዎች እውቀታቸውን ላይፍ ኤክስፒሪየንሳቸውን ሼር የሚያደርጉ ነው። ይሄን ሀሳብ ያመጣሁት አይ ጥያቄ ጠይቀኝ ስልህ ፓስተር ኢዮዳብ ነው መንሱር አም ኦልሬዲ ደን አሁን ኦልሞስት 6 ወር ሞላኝ እኮ ይቻላል ብዙ ነገር እምነቴ ላይ ነው ያለሁት አልከኝ። ይሄ ማለት ምንድነው? በቃ ቶታሊ አይምሮ ወደ እምነትህ እንዴት አድርጌ እምነቴን ፕሮሞት ላድርግ፣ እንዴት አድርጌ ትውልዱን የሚጠቅም ነገር ልስራ የሚል ነገር ስለሆነ አይምሮ ላይ ያለው ፕላስ ደግሞ ይሄን ብንጨምርበት ሞር ይህንን ነገር እያነጻጸር ነው። ንስስር አይደለም፣ ኮሜንት እያደረጋችሁልኝ ነው። ንስስር አይደለም። የእምነት እውቀት የለኝም እኔ እስልምናን አልሐምዱሊላህ ሰላቴን እሰግዳለሁ ምናምን እንጂ ኢዮዳብ ስለ እስልምና ሊጠይቀኝ መልስ የመስጠት አቅሙ የለኝም። መሀይም ነኝ በዚህ ሶሪ ቱ ሴይ ዛት እና ያንን እነሱም አይጠይቁኝም፣ እኔም ስለነሱ እምነት አልጠይቃቸውም። ግን ጀነራል ያለውን የላይፍ ስታይላችንን አሁን ኢዮዳብ የሚመቸኝ ነገር ከኩበት ለቀማ ወደ ጉቺ ለቀማ ገብቻለሁ ይላል ፓስተር። ይሄ ማለት ኩበት ማለት ሁላችንም ስሜሉን የምንወድ አገር ቤት የነበርንበት ህይወት ነው። እድሜ ትንሽ ቢበልጠኝም ኢዮዳብ ያው የሆነ የሚቀራረብ ነገር ስላለን ስለ ጉቺ ጨምረን ሰው እናስተምርበታለን ነው። ጉቺው ዝም ብሎ ገብተዋል አይደለ? ወደ ጉቺ ከኩበት ወደ ጉቺ ለመምጣት ብዙ ስቴፖች አሉት። ሰው ቀላል ይመስለዋል። ኢዮዳብ ብራንድ ሲያደርግ ዳይመንድ ሲያደርግ ካዲላክ ሲነዳ በቀላል አይደለም የመጣው። ብዙ ሀስሎች ብዙ ነገሮች ከኩበት እስከ ጉቺ። ይሄ ማለት ብዙ ሰው ልናስተምርበት ስለምንችል ያንን እናደርግ። መቼ ይሁን ቀኑ? እኔም አሁን 9 ተኩል አንድ ጉዳይ ስላለኝ ለወጣ ስለሆነ መቼ እናድርገው እና ሲሪየስ የሆነ ፓስተር ሶፊ መልካም ጥሩ ሀሳብ ነው ያነሳችሁት። ያው እንግዲህ ጳውሎስ 13ኛው ምዕራፍ ሲዘጋ ልጅ ሳለው እንደ ልጅ አስብ ነበረ፣ አሁን ደግሞ የልጅነትን ጸባይ ሽሬያለሁ ይላል እና እንግዲህ ባለፍንባቸው የመጣንባቸው መንገዶች ያው በሴኩላሩም በመንፈሳዊ ነገሩም በፋይናንስ በብዙ ነገር ሰው ያድጋል፣ ይለወጣል፣ በትናንቱ አይቀጥልም። ስለዚህ አሁን ደግሞ ከኛ የበሰለ ነገር ለማግኘት ከሰዎች ጋር መወያየት ደግሞ አግሪ ቱ ዲዛግሪ ይላሉ አይደለ? ማለት ባለመስማማት መስማማት መኖር ይቻላል። ሰው እኔ እሱም ቢል እጠቀማለሁ ከብዙ ሰው ጋር። እኔ የኢዮዳብ ጠላት የኔ ጠላት አይደለም፣ በግሌ ጠላት ስለሌለ ይላል እና እኔ እንደሱ ነው የምሄደው። ለምሳሌ አንዳንድ ሰዎች እኔ ጋር የተጣላን ሰው ለምን ታናገራለህ? ለምን ትቀመጣለህ? የተለየ ሀሳብ ያለውን ሰው ለምን ታስገባለህ? በቀደም ኤቲስት ነኝ የሚል ልጅ መጥቶ ነበረ። ኤቲስት ነኝ እግዚአብሔር የለም ያለበትን ምክንያት አስረዳኝ። በሰላም ተለያየ እና እግዚአብሔር የለም ሲሉ አስወጣው የሚል አለ። በእንደሱ እኔ አላምንም። ስለዚህ ያስነሳችሁት ሀሳብ ፕሬዚዳንት መንሱር ያነሳውም ጥሩ ነው። ስለዚህ ቀን እንቅጠርና እንግዲህ ንጉስ ኢዮዳብ የአንተ የሰዓት አካሄድ ከኔና ከፕሬዚዳንት መንሱር ጋር የተለያየ ስለሆነ አንተ በምን ሰዓት ላይ ነው የሚመቸው የሚለውን ንገረን። እኔ እንደምታውቁት ያው የራሴ ስራ ስለምሰራ ኤኒታይም በፈለጋችሁ እናንተ የሚመቻችሁን ቀን ከመረጣችሁ ይመችኛል። ምንም ችግር የለም። ሚዩት ነው መሰለኝ ተቋርጧል። ለእኛ ኢትዮጵያ ውስጥ ላለነው ለእኔና ለአንተ የማታ ቀጠሮ ብናደርግ የሚሻል ይመስለኛል። ማታ 2 ሰዓት ምናምን በቃ ታሴት። መቼ? ዛሬ ሐሙስ ነው ቀኑ። ሐሙስ ነው እንዴ? ዛሬ ሐሙስ ነው። እኛ ጋር ሮብ ነው፣ እናንተ ጋር ሐሙስ ነው። ሐሙስ ነው። እሺ። ስለዚህ አርብ ማታ እናድርገው ፓስተር። መቼ? ከነገ ወዲያ አርብ ማታ። ለምን ማክሰኞ ወደ አሜሪካ ሄዳለሁ እና እነ ኢዮዳብ ጋር አይደለም። አርብ ከሆነ እኮ ነገ ነው እኮ አርብ ለእናንተ ነገ ነው። አርብ ነገ ነው እንዴ? ነገስ ቢሆን ምን ችግር አለው? ይቻላል። ነገ ማታ 2 ሰዓት ይሁን። ነገ ማታ 2 ሰዓት እንግዲህ እንትን ሲሪየስ እናድርገው። እሺ፣ ያው እንደ ትልቅ ሰው ነው እያወራን ያለ ነው እና ሰዎችም እንዲጠብቁናል። ከመግባታችን 2 ሰዓት ከመግባታችን 1 ሰዓት በፊት ቪዲዮ እንሰራለን። ፓስተር ሶፊ፣ ኢዮዳብ
ነገ ማታ 2 ሰዓት ማለት ስንት ሰዓት ነው? በኢትዮጵያ ሰዓት አቆጣጠር ማታ 2 ሰዓት ያው ሰዓቱ ምን እንጠይቀው የሚል የቴሌቪዥን ፕሮግራም ነበረ ድሮ እና እሱን ነገር አድርገን ትውልድ የሚጠቅም ነገር እንጠቅማለን ማለት ነው። በነገራችን ላይ ኮሜንት ላይ የተጻፉ ምንም አይነት ጥያቄዎችን መጠየቅ ይቻላል። ምንም አይነት ፓስተር ሶፊ ፓስተርነቱን ሳይሆን ይዞ የሚመጣው ምድራዊ ህይወቱን ነው ይዞ ቲክቶክ ላይ የሚመጣው ነገር። ፓስተር እየወዳሉን ፓስተርነቱን ሳይሆን ቴኔም ማለት ነገ ቴኔም ነው ለእናንተ እንደዛ ነው። እኛ ጋር አሁን ሮብ ማታ ነው። እሺ ኦኬ። ስለዚህ አንተ ጠዋት ይሆንብሃል ማለት ነው። ስለዚህ ወደ አክቹሊ ቴኔም ፍራይዴ ቴኔም ለኔ ፐርፌክት ነው፣ ምንም ችግር የለም። ኦኬ ፐርፌክት ከሆነ ጥሩ ነው። ምንድነው ቴኔም ማለት ለኔ አሁን ኦልሬዲ መሽቷል። ከ8 ሰዓት በኋላ ማለት ነው ነው ከ10 ሰዓት በኋላ ከዚህ አሁን ኦልሞስት 9 ተኩል ነው እኛ ጋር አይደለም። ለኔ ጋር አሁን እኛ ጋር አሁን ጠዋት 4 ሰዓት ነው። ይኸውልህ ነገ ማታ 2 ሰዓት ነው። 10 ሰዓት አይደለም ልዩነቱ። ጋይስ ተሳስታችሁ ነው የጻፋችሁልኝ ያለ መጻፍኩት 1 ፒኤም ነው ጋይስ። ኦኬ 1 ፒኤም ነው ፐርፌክት ታይም ነው። አረ ጋይስ የተለያየ ሰዓት እንደምትጽፉት 8 ፒኤም ይላል 1 ፒኤም ይላል። አይ ቲንክ 1 ፒኤም መሰለኝ። በእኛ 2 ሰዓት የሚለውን ያዘውና ስልክ ተደዋውለን እናወራለን። እኛ ልክ ልገባ ስል አሁን ልገባ ነው ተዘጋጅ እልሃለሁ። ከመስሮ ጋርም ተደዋውለን ከፕሬዚዳንት ጋር ደውልልኝ። አንተ ደውልና ወደ ተወሰነ ሰዓት ደስ ይለኛል። ግን መልሱ አሁን ጥያቄ ስትል ነው አሁን እኔ ከሰዎች ብወስድ ብዙ ጥያቄ ነው የሚጠይቁትና ያው የማትፈልገው ጥያቄ ከሆነ ማለት ነው አይደል ታልፈዋል። አይ ሪሊ ዶንት ኬር። አንተ አሁን ምንድነው መሰለህ ፓስተርነትን ትተህ ነው የምትመጣው ስለ ዊርድ የሆኑ ጥያቄዎች አንተም ለማንበብም ይከብዳል። እነሱን አይደለም ግን ኤኒ ካይንድ ኦፍ ዋትኤቨር ፖለቲክስ ኖርማል ላይፍ ዋትኤቨር ኤኒቲንግ ግን ይሄ አንተ ራስህ ስታነበው የሚቀፍ ጥያቄ ማንበብ የለም። ክብር ሳይሆን ላይክ ፐርሰናል አሁን እኔ ምንም ችግር የለብኝም እንዳልኩ ኤኒ ጥያቄ ሰው ቢጠይቅ ስድብ የሌለበትና ነውር የሌለበት ከሆነ ድረስ ፖለቲካ ቢሆን በላይፍ ቢሆን በምን ቢሆን ስለ ከዋክብ ስለ ጨረቃ በሁሉ መልሳለሁ እና ሶፊም እንደዛ ነው። ለምሳሌ ኮሜንት ላይ መንሱርን እንደዚህ በለው ብሎ ስድብ ቢጽፍልህ ያን ብታነብ ክብር አይደለም ነው። እኔ ክብር አለኝ ለአንተ። ከዚህ በፊትም የነበረው ነገር ሌላ ጉዳይ ነው። ግን ይሄ ጥሩ ሀሳብ ነው። ባደወይ በጣም ለዚህ እኮ ነው የምልህ ፋና ወጊ ነህ። ብዙ ልክ እንደ ፓስተር ሶፋንያስም ብዙ ነገር ፈርቀዳጁ ነው። ፋና ወጊ ናችሁ እና አሪፍ ነው። እንደዚህ ትላልቅ ሰዎች ነው። እኔ 42 ዓመት ነው መንሱር፣ በእድሜ በልጣችኋለሁ። ሁለታችሁንም የደበቃችሁ ተውትና እኔ በእድሜ በልጣችኋለሁ። ስለዚህ ትልቅ ሰዎች ነን። አትሊስት 4 ልጆች አሉኝ። የ17 ዓመት ልጅ አለኝ። የ20 ዓመት ትዳር አለኝ። ስለዚህ አንዳንድ ጊዜ ሰውን ለማስተማር ብዬ ነው የማይመጥነን ቦታ ስንገባ ሰው በዛ ነገር እንዲያስበኝ አልፈልግም እና ደስ ይለኛል። አሁን አቀርባለሁ፣ ዘጋጃለሁ። ከኛም ደግሞ ብዙ አድናቂና ወዳጆችም ስላሉ እነሱም እንዲጠይቁ አድርገን ተዘጋጅቼ እመጣለሁ። መንሱርም እንደዛ ሶፋንያስም ምንድነው እናደርገው እየወዳ ቪዲዮ ላይ የኔንና የፓስተር ሶፊን ነው የምታስቀምጠው። እኔ የአንተንና የፓስተር ሶፊን አስቀምጬ እነዚህን ሁለቱም ሰዎች ፓስተር ሶፊ እየወዳብን ጥያቄ ሊጠይቅ ነው ከ2 ሰዓት በኋላ ላይ አይ ቲንክ ኔትወርኩ ተቋርጧል። እሱ እንዴት እኩል ሀገር ሆናችሁ የሱ ይቋረጣል አንተ አይቋረጥም እንዴ? የኔ ቀጥታ ነው ከሳተላይት ነው። እንዳመጣክማ እኮ አውቃለሁ የሆነ ነገር ከህንድ ነው። ሶሪ ኦኬ። አንጠልጥሎ አስቀረኝ ይቅርታ። It's okay. ስለዚህ እንደዛ ነገር እየደወሉብኝ ስለሆነ ቀናችሁ ይባረክ፣ በሰላም ሁኑ። ጌታ አላህ ሱብሓነሁ ወተዓላ ልባችን ውስጥ ሰላም ይስጠን፣ አገራችንን ሰላም ያርግልን፣ ፍቅር ይስጠን፣ ያዋደን። በእያንዳንዱ እምነታችንን የምናጠነክር ወደ ጌታ የምንመለስበት አምላካችንን የምናመልክበት ዘመን ይሁንልን።
ዘመናችሁ ያላችሁ ሁላችሁ ወዳችኋለሁ። አይ ላቭ ዩ። ተባረኩ። መልካም ቀን ይሁንልህ፣ ይከናወንልህ፣ ይሳካልህ፣ ፊቱን ያብራልህ፣ እግዚአብሔር መንገዱን ይምራ። በሄድክበት ሁሉ የትኛውም አያግኝ፣ በገባህበት ሁሉ እግዚአብሔር ካንተ ጋር ይሁን። መልካም ቀን። አሜን አሜን። ተባረክ። መልሶ ይነዋል። እሺ ፓስተር ይወዳል። እንዴት ነህ ታዲያ? አለው እግዚአብሔር ይመስገን። ፓስተር ሶፊ እንዳልኩ በቃ በዚህ ጉዳይ ላይ አንተም እንድተባበረኝ ይፈልጋለሁ። እሺ እኔ በቃ ንጽጽር አቁም ያለው 7 ዓመት በፊት ፍቃዴ ከአንተ የምፈልገው ልንገርህ። እኔ ሁሉ ጊዜ ዮዳብን ሳስብ የማስበው ብትችል አሁን ልክ እንደዚህ ሲሪየስሊ የተደራጀ ትምህርት መተህ ብታስተምር እኔ 6 ሰዓት ሙሉ ቁጭ ብዬ አንተን ለመስማት በጣም ፍቃደኛ ታውቃለህ። ሲሪየስሊ ከመረጃ ጋር የምታወራው ደስተኛ ነኝ ለመስማት። ከዛ ዮዳብን ለምን ሰማኸው የሚለኝ ካለ የራሴ ጆሮ ነው። ሁለቱም የራሴ ጆሮ ነው፣ የማንም ጆሮ አይደለም። ስለዚህ የክራይ አይደለም ጆሮ የራሴ ነው። በእኔ ጆሮ ነው ነኝ የማዘው የሆኑ ከፋዮች አይደለም እኔ እና ስለዚህ ኢቭን የማይጥመኝ ትምህርት ካለ ጠይቃለሁ። ለካ ሰው እንደዚህ ያስተምራል የሚለውንም አያለው። እና አንድ ሰው ኃይለ ዮሐንስ ስለተናገረው ፐብሊክሊ ስለተናገረው ልንገርህ። ኃይለ ዮሐንስ ሚኒስትሪ ራሱ ሚኒስትሪ ነው እና እዚህ አዲስ አበባ እየመጣ ኮንፈረንሶች ያዘጋጃል እና ፖስተር ሲሰራ ለብቻው ነው የሚሰራው። ኃይለ ዮሐንስ ወንድም ኃይለ ዮሐንስ ምናምን ብሎ በዚህ ቀን ኮንፈረንስ አለ ምናምን ብሎ ያደርጋል። በጣም ብዙ ሰው ይሄዳል። በተለይ ኮንቲኔንታል ተካፍያለሁ 2-3 ቀን የነበረው በጣም ብዙ ህዝብ ነበረ። ከዛ ያው ኃይሉ ከኮንፈረንሱ በኋላ አንድ ሰው ጋር ሄደና ያው እኔ እኮ ብቻዬን ፖስተር ለጥፌ ነው ሰው የሚመጣው፣ ትምህርቴን ሰው ይሰማል ይወደኛል። እናንተ ግን የዘማሪ የምናምን የኮንፈረንስ የነቢያት ቀን ምናምን ብላችሁ ነው ሰው የሚመጣው አለ። ከዛ ያ ሰው ምን አለው መሰለህ ኃይለ ዮሐንስ፣ አሁን ይሄ ሁሉ ህዝብ የመጣው እኮ አልገባህም አለው። ምን ነው ሲለው 666 በአካል ምን ይመስላል ብለው ነው የመጡት እንጂ ያንተን ትምህርት ፈልገው አይደለም አለው። ስለዚህ እኔ ማንም ይሁን ምን ትምህርት ካለ የምሰማው ነገር ካለ ለማነጻጸር ይጠቅመኛል እኮ ሌላ ቦታ ሄጄ ስለዛ ነገር ሪፈረንስ ይሆነኛል እኮ እና ከዛ አንጻር መተህ ብታስተምር እኔ ፈቃደኛ እኔ ጋር እንደው ብታስተምር። አሁን የጀመርኩት ቻለንጅ ምን መሰለህ ፓስተር ሶፊ፣ አሁን እኔ ሀቅ ለመናገር በብዙ ነገር የምታወቅ ሰው ነው። አንደኛው የምታወቀው ግን በመንፈሳዊ ነው። ስመጣም ፓስተር ነው የመጣው። እንዲያውም በመጀመሪያ 2 ዓመት 3 ዓመት ታውቃለህ፣ ስራዬ ስቃወማቸው የነበረውን ግለሰቦችን ታውቃቸዋለህ። በቃ የኔ ስራ ማለት ነው። ደለስክን ጠይቀው ግን ምንድነው ያ እኔ በውስጥ የተሰማኝን የማደርግ ሰው ነኝ እና እንደ አጋጣሚ ነው ፖለቲካው አክቲቪዝሙ ምናምን ገባው። በቃ እኔ ዘርፈ ብዙ ስለሆንኩ እግዚአብሔር ባርኮኛል። አይምሮዬ ለብዙ ነገር እንዲሰራ ነው የምወደው። ነገር ግን ደግሞ በጣም ደስ የሚለኝ ነገር ደግሞ ይህ ሆሊስቲክ የሆነ መንፈሳዊ ትምህርት ነው። ሪፎርም ካልቪኒዝም የሆነውን ስለምኖረው ያን ነገር ነው ማስተማር የምፈልገው። የዘላለም ሕይወት ሰው እንዲያገኝና አሁን ምን ማድረግ ቻለንጅ እንደምፈልግ ታውቃለህ። አሁን ንጽጽሩ፣ መከራከሩ፣ ጭቅጭቁ አይተነዋል በጣም እና አልተሻሻለም። ፕሮፌሽናል ንጽጽር አልሆነም። ቢሆን ደስ ይል ነበር። እኔ አሜሪካ፣ አውሮፓ ምናምን አንተ በዩቱብም ስለምትከታተል የንጽጽር ስርዓት አይተሃል እንዴት ደስ እንደሚል፣ እንዴት ላይ ተከባብረው እንዴት አንደኛ ራሱ ህግ አለ ሀሳብን የማክበር የመስማት የማስጨረስ ነገር አለ እዚህ አንድ ሰው። ሁለተኛ ደግሞ የምታቀርበው ዶክመንት ራሱ ዝም ብሎ ከሆነ ማንም አያከራክሩህም። ሰሚውም አከራካሪውም የምትወያየው ውይይት በቂ መሆን አለበት። ለምታቀርበው ዝም ብለህ የፈለግከውን ነገር አታቀርብም። ምክንያቱም የሚሰማው ሰውም በጣም ብቃት መኖር አለበት። ገባ? አንደኛ የንጽጽር ህጎች አሉ። ያንን ጠብቀ ነው የሰው ክብር ጠብቀ ብቻ ሳይሆን ንጽጽር ራሱ እንትን አለው። ገባ? ስትሰራ አቀራረብ፣ ቃል አጠቃቀም ገባ? ላይ ያን ነገር ስላላየሁ እንደማይጠቅም አውቃለሁ። እኔ አሁን ምንድነው ቻሌንጅ የማደርጋቸው የሚያምኑትን እምነት ዶክትሪንሊ አስተምሩ። ዶክትሪን ላት ስብከት ያው ቤተክርስቲያን ላይ የምታደርገው ስብከት ሜይ ቢ አለ አይደል በቃ ላይ ማነቃቂያ ምናምን ትምህርት ኤክስፖዚቶሪ የሆነ በዲቴል የሆነ
ሄርሜኖቲክስሊ ወይም ደግሞ ቴዎሎጂካሊ ዶክትሪናችሁ በቃ ህዝቡን ማሳወቅ የኛ ዶክትሪን ይሄ ነው ብሎ ቢያስተምሩ ደስ ይለኛል። ለዛ ነው አሁን ሰሞኑን እያመጣው ኑ አፈንጥጡኝ ወይም ሙስሊም አድርጉኝ ሁሉ የትኛውም ለመቀበል ዝግጁ ነኝ፣ ግን ዶክትሪናችሁን አስተምሩኝ። እኔም ጥያቄ ብዙ ስላለኝ ጥያቄ መልሱልኝ። እሱም እንደማይሰራ ይቻለው አሁን እኔን እያስተማርኩ ነው። እኔ የምከተለው ይሄ ነው። እኔ ፔንቴ አይደለሁም። ፕሮቴስታንት ሃይማኖት አይደለም። ፕሮቴስታንት ማለት ሃይማኖት ማለት አይደለም። በፕሮቴስታንት ውስጥ ብዙ የተለያዩ ዲናሚኔሽኖች አሉ። እነዛ ዲናሚኔሽኖችን ማወቅ አለባቸውና ፓስተር ሶፊ እንዲያውም አንተ ኢትዮጵያ ስላለ አብዛኛው ኢትዮጵያዊ የሚኖር ስለሆነ ትላልቅ አገልጋዮች ካሉ እነሱም በዚህ ላይ ቢሰሩበት ምን አለ? ላይክ ጀስት ፌር ሆኖ ጴንጤ ሲባሉ ከሚቀበሉ ፕሮቴስታንት ሲባሉ ከሚቀበሉ ለምን ክሊር የሆነ አላለ ትክክለኛ የሚከተሉትን ዲናሚኔሽን እና ዶክትሪን አመለካከት ለምን ሰው እንዲይዝ አይፈልጉም? አሁን እዚህ ሀገር ታውቃለህ አይቀላቀልም። ታውቃለህ አሜሪካ ብትመጣ ኢቭን ቤተክርስቲያኑ ራሱ እንትን አለው አይደል? ዶክትሪን ስቴትመንት ቪዥን ስቴትመንት አለው። ባፕቲስት ከሆነ ባፕቲስት ይላል አይደል? እና እዚህም እኮ እንደዛ ነበረ በነገራችን ላይ ስለማይለይ እንጂ እኮ እዚህ እኮ ባፕቲስት ብዙ ሉትራኖች አሉ ነበረ ድሮ ነበረ። አሁን ግን ይኸውልህ ምን ሆነ ቱቢያነሶች መርሃ ግብር የሌለው ግንኙነት ከሚመስል ድረስ የሆነ ወርድ ፌት እና ካሪዝማቲክ ሙቭመንቱ ቴክ ኦቨር አደረገው አይደል? እና መቀላቀል ጀመሩ። ምክንያቱም በዝማሬ ነው የገቡት። መዝሙሩን እንዳለ ተቆጣጠሩት። ከዛ ነቢያቶች መጡ። ከዛ ሐዋርያቶች መጡ አይደል? ተቆጣጠሩት፣ ገቡ፣ ያዙት። እና ቤተክርስቲያናቸው አሁን በደንብ ሰው እንዲቀጣጠልላቸው ባፕቲስት የሆኑ ፓርቲዎች ፔንቴኮስቴ ዘማሪ መጋበዝ ጀመሩ አይደል? የፔንቴኮስቴ ሰባኪን ይጋብዙ ነበር። ቫይስ ቨርሳ ፔንቴዎችም ሆነው በጣም ካልቪኒስት የሆነ የባፕቲስት አስተማሪ አምጥቶ ቸርቻቸው እንዲያስተምር ይሄ አይፈቀድም። እዚህ ሀገር አይጋብዙም። እዚህ ሀገር ታውቃለህ አይደል? አሁን ጃም ካተር የሚባል አስተማሪ አለ። እሱ ፔንቴ ቸርች አያስተምርም። አይታወቅም። በነገራችን ላይ መለየት ግን ይጠቅማል ብለህ ታስባለህ? መለየት ኦፍኮርስ ከማን ጋር ህብረት እንደምታደርግ እኮ ነው ትልቁ። ከምታየውና ከምትሰማው ነገር እኮ ተጠንቀቅ ነው የሚለው እኮ። ስለዚህ ሰው ከማን ጋር ህብረት እንደሚያደርግ ማወቅ መቻል አለበት። ግን እኛ ሀገር አስተሳሰቡ ምንድነው? በቃ በክርስቶስ አንድ ነን ነው። አሰራር ልዩ ነው፣ መንፈስ ግን አንድ ነው በሚለው መርህ መሰለኝ አሰራር ነው በሚል ያው ግን እኔ ነገር የሆነ ቸርች ደንበር ማገለግል ነበርና የወጣቶች አገልጋይ ሆኜ ስም አልጠቅስም። አንተ ምናልባት ስለምታውቃቸው ምናምን አንተን ስለማከብር እኔ ታውቃለህ፣ ግልጽ ሰው ነኝ። ግን አሁን እየተማርኩ መጣሁ። በሀበሻ ኮሚዩኒቲ አይወዱም። ዝም ብለህ ላይክ በግል በምንድን ነው የሚለው በደፈና ብታወራ ነው የሚቀላቸው። እኔ ደግሞ እዚህ ሀገር የተማርኩት በደፈና ማውራት ክልክል ነው። በግልጽ ግለሰብን የምትናገረውን ነገር እንድትናገር ነው። ገባ? እና የካልቸር ልዩነት የተሰማኝ ነው። ስለዚህ እየለመድኩ ነው። መልመድ አለብን ግዴታ ስለሆነ እና የሆነ ቸርች እያገለገልኩ 1 ዓመት ካገለገልኩ በኋላ ያው በደንብ ስቀራረብ ምን ስል ፓስተሩ ሉትራን ነው፣ አሶሺየት ፓስተሩ ሙሉ ወንጌል ነው፣ ዳቆኑ መሰረተ ክርስቶስ ነው። ገባ? ከዛ ደግሞ ኪቦርድ ተጫዋቹ ዋና መዝሙር ዘማሪው ደግሞ እንትን ነው ላይክ ምንድነው የሆነ ፔንቴኮስታል ነው። ቸርቹ እንደ ፔንቴኮስታል ነው ፋንክሽን የሚያደርገው። በመዝሙር በዝማሬ እንደዛ ነው ፋንክሽን የሚያደርገው። ሰባኪው ግን ዋና ፓስተሩ ግን ሉትራን ነው። በልሳን አያምንም። ገባ? ሁል ጊዜ ምን ያደርጋል መሰለህ? ኮንፈረንስ ጠርቶ እንደው ስም መጥራት አልችልም። እንደው አንተ የምታውቀው በጣም ክሎዝ የሆነ ለአንተ በጣም ክሎዝ የሆነ ሰው መጥቶ የእንትን ይሄ ቅባት መቀባት ይወዳል፣ እንደዛ ማድረግ ይወዳል። ፓስተሮቹ ልክ ብሎ ይወጣል ይሄዳል። አንድ ቀን ተከትዬው ሄድኩኝና ምን ነው ግን ሁሉ ጊዜ እንደዚህ በቃ ኮንፈረንስ ሲዘጋጅ
ሾልከ የምትወጣው ስንትኑ ሳያልቅ ይቅርታ እንደው እና ምን አለ አይ ከዚህ በኋላ በሚያደርጉት ጉዳይ ስለማልስማማ ሄድ ፓስተሩ ነው የሚለው ስለማልስማማ በዛ ነው የምወጣው። ከዛ እንትን አልኩኝና እንደው እኔ ታውቃለህ እድል ተሰጥቶኝ ስብከት ደረሰኛ ያው እንዳለ በቃ እንዴት ነው አልኩኝ። በአገልግሎት ደረጃ አንድ ቴዎሎጂና ዶክትሪን ያላቸው ሰዎች ናቸው መቀመጥ ያለባቸው። ምእምናኑ እንደፈለገ መሆን ይችላል። ምክንያቱም ምእምናኑን የሚቀርጸው አገልጋዮች ናቸው አይደል? በአገልግሎት ደረጃ ግን እንዴት ጴንጤ፣ ሉትራን፣ ባፕቲስት እና ገባ ላይክ መነናይት አንድ ላይ ይቀመጣል? በአራት የሚቃረን ዶክትሪን አንዱ በፓስተርሽ ነው የሚያምነው፣ አንዱ በሽማግሌ ነው የሚያምነው፣ አንዱ በመንፈስ ቅዱስ ስጦታ ያምናል፣ አንደኛው አያምንም። ተደወለበት ውጣ እያሉት እንደሆነ ወይኔ እኔ እኮ መልመድ አለብኝ አወራር። ጋይስ ታፕታፕ እና ኮፒ ሊንክ አድርጉ። እኔ የምናገረው ታሪክ የራሴን ነው እና እንደ ኔጌቲቭ እንዳትወስዱት ፕሊዝ።